እባካችሁ ድረሱልን። ለታቦቱ ክብር ባንዲራውን አንሳ ለታቦቱ ክብር ሰይጣን ያፈረበት ሰይጣን ያፈረበት እኛ ከበርንበት አለ እኛ ከበርንበት። አርበኛ ኮማንዶ ፍቅሩ ባላለው የአማራ ፋኖ ብሔራዊ ኃይል ጀነራል ሳምኖት ጌኮር ምክትል ወታደር አዛዥ ነኝ። ከሀገር ውስጥ የምትገኙ የክርስትና ተከታዮች እንዲሁም ለአማራ ትግል ህልውና ብላችሁ በዱር በገደሉ ለምትከራተቱ የፋኖ አባላቶችና አመራሮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። መልካም በዓል። ድል ለአማራ ፋኖ። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ በጎ ሰራው በማለት ቅን አስተሳሰብ አሰብኩ በማለት የማይጣሉትን በሚያጣላ አደባባይ ላይ በማገናኘት እንድንወዛገብ፣ እንድንደባደብ፣ እንድንለያይ ማድረጉ ጽናት የጎደለው ስርዓት ስለሆነ እንዲያርሙት በዚሁ አጋጣሚ በድፍረት ሳይሆን በትህትና ጠይቃለሁ። የገጠር ቤተክርስቲያኖች ቤተክርስቲያን ማለት ነው። አንጋፋው ጄኔራል ተፈራ ማሞና ዋርካው ምሬ ወዳጆም ጦሩን ይመሩታል። እነ ሄኖክ ዘሜና መከታው ሌሎቹ ደግሞ ከበላይ ሆነው ትግሉን ይመሩታል። ይህ አደረጃጀት የብልጽግና መንግስት በፍጹም ይደረጋል ብሎ የሚገምተው አይደለም። በትግል የሥራ ክፍፍል እንጂ የስልጣን ክፍፍል የለም። በርቱ። የኢትዮጵያ ሕዝብ ከጎናችሁ ነው። ለአማራ አርቲስቶች በአንድ ቀን የሚገል አይደለም። በ2 ዓመትና በ1 ዓመት በ3 ዓመት በተለያየ ኬዝ የሚገል መርዝ እየተመረዛችሁ ከማለቃችሁ በፊት ጥንቃቄ አድርጉ። አሁን በድንገት ህይወታቸው እያለፉ ያሉ አርቲስቶች ዝም ብለው እያለፉ አይደለም። በተጠና መንገድ በስነ ስርዓት ኦሮሞማውን የማይቀበሉና የኦሮሞማውን የፖለቲካ
የበላይነት የፖለቲካ ርዕዮተ ዓለም የማያቀነቅኑት እየተመረጡ ነው እየተወገዱ ያሉት። በኮዬ ፈጬ እንግዲህ በከተራ በዓል ሰረገላ ከኤሌክትሪክ ጋር በተፈጠረ ንክኪ የአራት ወጣቶች ህይወት ማለፉ ተነግሯል። የፋንታ መድኃኔዓለም ደብር የጥምቀት ከተራ በዓልን ሲያከብሩና ሲያስተባብሩ የነበሩ አራት ወጣቶች በኤሌክትሪክ አደጋ ህይወታቸው አልፈዋል። አረ ጉድበል አባ ገዳዎች ጥምቀት እናከብራለን ብለው አሁን በዚህ ሰዓት እንግዲህ ወደ ጎንደር ሄደው ነው የሚገኙት። ጎንደሮች አባ ገዳዎች የፍቅር አካላቶች ናቸው ወደ እናንተ የመጡት። ኦርቶዶክስ ደግሞ ልዩ እንደሆነች ክቡር እንደሆነች ገልጣችሁ አሳዩ። ምን ተገኘ ከጀዋር መሐመድ? ስልክ፣ ሞባይልና ላፕቶፖች ምን ተገኘ ከጀዋር? አንደኛ በምርመራ የተገኘው አቶ ጀዋር መሐመድ ወደ 30 የሚጠጉ በሽብርተኝነት ከተጠረጠሩ ኃይሎች ጋር ይገናኛል። ሁለተኛ በጀዋር ሲራጅ መሐመድ ኤሌክትሮኒክስ ውስጥ የኦሮሞ ነጻነት ሰራዊት ሚሊሻዎች ፎቶና በጥይት የገደሏቸው ሰዎች ምስል አለ።